በርካታ አርቲስቶች ዱከም የሚገኝ ጠንቋይ ጋር እንደሚሄዱ ነግሬያቸዋለሁ። የዚህ ልጅን የሚለያት ምንድነው? ቋሚ ተሰላፊ መሆኗ። ስንመለስ ከሰዓት በኋላ ቃልቻ ጋር ሙሉ ጊዜያችንን ጫት እየቃምን የምንውል ድቤ የምንመታ እሱን የምናመል ለእሱ የምንካድም ከሆነ ምንድነው ነጭ ልብስ ለብሶ ጭቃ ውስጥ ገብቶ እንደመዋኘት ነው የሚቆጠረው። ከርቀት ተመልክታችኋቸው ይሄ ልጅ ዓለማዊ ሕይወት ውስጥ መሆኑ እኮ በስመ አብ ከቤተክርስቲያን አይጠፋም። እኔ የማይገባኝ ቋንቋ ከቤተክርስቲያን አለመጥፋት ምንድነው? ሰይጣንም እኮ ቤተክርስቲያን ይሄዳል ሰዎችን ዲሲቭ ሊያደርግ። አንዳንድ ጊዜ የሚዳዳችሁ አሉ። ቤተክርስቲያን የግል ርስታቸው በቃ የኛ ነው። እናንተ ወደ ቤተክርስቲያን ለአምልኮት ስትሄዱ ወዴት ነው የሚሏቸው? እንደ ፍተሻ ሆስፒታል ስትሄዱ አሁን ጠባቂዎቹ እንደነው የሚያደርገው። ወዴት ነው በዚህ ሰዓት አይቻልም ምናምን። የሀገራችን አርቲስቶች ተጠልፈዋል ስንል በምክንያት ነው። እንግዲህ ከተጠለፉት አርቲስቶች መካከል የአንዲቷን የሀገራችንን አርቲስት ታሪክ ነው ዛሬውን እናንተ ማቀርበው። እንግዲህ ከራሷ አንደበት የሰማነውን ማለት ነው። እች ልጅ ቲንክ ጊልቲ ኮንሽስ አጨናንቋታል ብዬ ነው የማምነው ከንግግሯ እንደሰማው። ለነገሩ እሷ ባትነግረኝም ከዚህ በፊት ከባህር ማዶ ተደውሎ ስለዚች ልጅ ተነግሮኛል እና የእሷን ታሪክ ነው የምንነጋገረው። ይሄ ምናልባት እንግዲህ ዛት መስመር ውስጥ ላሉ አርቲስቶች እንደ ማስጠንቀቂያ ያገለግላል ብዬ አስባለሁ። ለሌሎቻችሁም ቢሆን ትምህርት ይሰጣል ብዬ ነው የማስበው። እች ልጅ አሁን ከምናስበው በላይ እንግዲህ ስራዋና የኢኮኖሚ አቅሟ ሲነጻጸር ፍጹም የሚገናኝ አይደለም። በጣም ውድ የሆነና በጣም ትልቅ ቤት ነው ያላት። ያድርግላት፣ እሱ ችግር የለብንም። ነገር ግን ይህንን ቤት እንዴት አገኘችው? አሁን የከፈተችውን ትልቅ የእንትን ድርጅት እንዴት ከፈተችው? የምን የሚለውን አልመልስላቸውም። ምክንያቱም ያን ከተናገርኩ ቀጥታ ማንነቷ ስለሚታወቅ። ያ ደግሞ እንግዲህ በጣም አስጠንቅቃኝ ነው የነገረችኝ። እኔ ትልቁ ዓላማዬ ማንነቴ እንዲታወቅ አይደለም። አውቃለሁ በስህተት ጎዳና ላይ እንደሄድኩኝ። ነገር ግን የእኔ ታሪክ ለሌሎቹ ማስተማሪያ እንዲሆን ነው እንጂ እኔነቴን አውቀው ሰዎች አሁን ባለኝ ጫና ላይ የበለጠ ጫና እንዲያሳድሩብኝ አይደለም ስላለችኝ ያንን ቃሏን እጠብቃለሁ። ትልቁ ነገር ምንድነው? እሷ ይሄ ነገር ስህተት መሆኑን አውቃ ንስሐ ለመግባት በዝግጅት ላይ መሆኗ ነው እንግዲህ እንዳለችው ከሆነ ማለት ነው። እና ያንን እንደ ትልቅ ለውጥ እንመለከተዋለን። ስለዚህ ሰዎችን የማጋለጥ ዓላማ አይደለም ያለን። እኔ በበኩሌ ስለሌሎቹ እርግጠኛ ሆኜ መናገር አልችልም አልፈልግምም። ሁሉም የራሱ የሆነ መንገድ ስላለው የኔ ዓላማ ግን ሰዎች ከስህተታቸው ተምረው እንዲመለሱ ማድረግ ነው። ስለዚህ ይቺ ልጅ የሰራሁት ነገር ትክክል አይደለም ብላ ካመነ በቃ ትልቁ ዓላማው እሱ ነው፣ ከስህተት ጎዳናዋ መመለሷ እና ይቺ ልጅ ከልጅነቷ ጀምሮ እንግዲህ አርቲስት የመሆን ፍላጎት ነበራት። የተዋጣላት፣ የጨበጨበላት፣ የተሳካላት አርቲስት ሆናለች። ከዛ በኋላ ግን በየሄደችበት ከሌሎቹ አርቲስቶች የበለጠ ትኩረት መሳብ የምትፈልግ ልጅ ነበረች እና ይሄ ትኩረት ለመሳብ ያላት ፍላጎት፣ ከሌሎቹ የበላይ ሆኖ ለመታየት ያላት ፍላጎት፣ ሰዎች ሁሌም እንዲያደንቋት የመፈለግ ፍላጎት፣ እነዚህ ነገሮች ወደማይሆን ጎዳና ወስዷታል። እና ብዙ ጊዜ የአርቲስቶች ህይወት ውስጥ ካያችሁ ምንድነው ይሄ ዝም ብሎ ተራ መፎካከር በመሀላቸው አለ እና በተራ መፎካከር ውስጥ ደግሞ በልጦ ለመገኘት የትኛውንም አይነት የተጠየቁትን መስዋዕትነት ነው የሚከፍሉት። ለዛም ነው የውጭ ሀገር አርቲስቶችን አብዛኞቹን አይታችኋቸው ከሆነ ሰው እንዲሰግድላቸው፣ ሰው በጣም ትኩረት እንዲሰጣቸው የማያዩት ሙከራ የለም። ጥርሶቻቸውን በአልማዝ ጥርስ ሙሉ በሙሉ ይቀይራሉ። አይታችኋል ራፐሮችን። እጃቸው ላይ የሚያደርጉት ኮተት ሌላ ምንም ትርጉም የለው። አቴንሽን ለመሳብ ነው። ትኩረት ለመሳብ የሚፈልግ ሰው ሁሌም ውስጡ ሰላም የለውም። ሁሌም ተረጋግቶ መኖር አይችልም። አድናቆቱን ይፈልገዋል። ግን ያ ደግሞ የብዙ ሰዎች ትኩረት ደግሞ ላዩ ላይ ሲሆን ደግሞ ውስጡ የሚያጨናንቀው ነገር ይኖራል እና ይቺ ልጅ የዚህ አይነት ፍላጎት ነበራት። እንግዲህ አርቲስት ለመሆን ፈለገች። አርቲስት ለመሆን የፈለገችው ለምንድነው? የጥበቡ ፍቅር ኖሯት አይደለም። እሷም እንደምታምነው እንደነገረችኝም ግን በቃ አርቲስት ሆና ሰዎች ገሌ እኮ የሚል አድናቆት እንዲሰጧት፣ በዛ አድናቆት ውስጥ ስሟን እንዲያነሱ ሁልጊዜም ማለት ነው እና ያ ነበረ ፍላጎቷ። እንግዲህ ተሳክቶላታል ማለት ይቻላል። ያ ክፋት የለውም። ሰው በጥረቱ መጥቶ እውቅና ሲያገኝ፣ ዝና ሲያገኝ፣ እንግዲህ ዝናን መሸከም ሌላ ጉዳይ ነው። ዝናን ተሸክሞ ከሚያገለግሉት ማህበረሰብ ጋር ታርቆ መሄድ ሌላ ጉዳይ ነው።
ነገር ግን ሁሌ ደግሞ ዝናን እያባረሩ እንዲመለኩ እንዲሰገድላቸው መፈለግ ደግሞ እሱ ሌላ በሽታ ነው፣ ትልቅ በሽታ ነው እና ብዙዎችንም ስህተት ጎዳና ላይ ጣላቸው እሱ ነው። እና ይች ልጅ እንግዲህ ሁሌ ህልሟ ምንድን ነበረ? አርቲስት ከሆነች በኋላ በየዝግጅቱ ላይ ቀይ ምንጣፍ ተነጥፎ ከሌሎቹ በበለጠ በአለባበሷ የሆነ ለየት ያለ አለባበስ ለብሳ የብዙዎችን ትኩረት መሳብ፣ የበርካታ ባለሀብቶችን የበርካታ ሴሌብሪቲዎችን ትኩረት መሳብ ብቻ ሳይሆን እነሱን መብለጥ፣ በልጦ መታየት፣ በሀብትም በዝናም እንዲህ አይነት ነገር ገባችበት። አርቲስት ትሆን እንጂ ፊልሞች ላይ ትታወቅ እንጂ ይህንን ነገር ማሳካት ወይም ደግሞ በቃ ካርፔት ላይ ከሌሎቹ በበለጠ ጎልቶ መታየት ምናምን እንዳሰበችው አልሆነላትም። ከልጅነቷ ጀምሮ እንግዲህ በዛ ጎዳና ውስጥ ያሉ ልጆችን ዶክመንታሪዎች ወይም ደግሞ ይሄ ታዋቂ ሰዎች ሴሌብሪቲዎች የውጭዎችን ትመለከታለች ምናምን እና ከዕለታት አንድ ቀን በጣም በሚገርም ሁኔታ ሴጣን ደግሞ ባልጠፋ ነገር የሚያሳያችሁም ልክ እሱን እንድታገለግሉ የሚፈልግበትን መንገድ ነው የሚያመቻችላችሁ እና ወስዶ የኬቲ ፐሪ ዶክመንተሪ ላይ ጥላታል። ቃለ ምልልሷ ላይ የእሷን ብዙ ነገር ታያለች አድናቂዋም ስለሆነች እና አንድ ቦታ ላይ እንግዲህ ከዚህ በፊትም መርሃ ግብር ስሰራ ምናልባት የምታስታውሱ ከሆነ የእሷን ታሪክ ነግሬያቸዋለሁ እና ዝነኛ መሆን ፈለገች። ሆሊውድ ውስጥ እንዳሉ አክተሮች ከቻለችም ከዛ በላይ መሆን ፈለገች። በስሯ መሆን አልቻለችም። መጨረሻ ላይ ግን በደሟ ቃል ኪዳን ነው የገባቸው። የደም ቃል ኪዳን ከማጋ ከሉሲፈር ጋር እኔ ያልኩት አይደለም፣ ኬቲ ፔሪ በአንደበቷ የመሰከረችው ነው እና እሱን ዶክመንታሪ ይፈልጋችሁ። እሷ ብቻ አይደለችም፣ ነገራችን ኬቲ ፔሪ ብቻ አይደለችም። በርካታ የውጭ ሀገር አርቲስቶች በተለይ ደግሞ በዘፈንና በፊልም ውስጥ ያሉት የደም ቃል ኪዳን ፈጽመው በእነሱ አባባል የስኬት ደረጃ ላይ ደርሰዋል። ግን ከዛ በኋላ ብዙዎች የስኬት ህይወታቸው የውሸት እንደሆነ ደርሰውበታል። ጭንቀት ውስጥ ገብተዋል። ኦቨርዶዝ የሆነ መድኃኒት ለመውሰድ ተገደዋል። ኤሚነምን ብትወስዱ ሌሎችም ለዚያ ዓለም አቀፍ ሴሌብሪቲዎች መድረክ ላይ የምትመለከቷቸው ሌላው ሰው የሚያብድላቸው፣ የሚሰግድላቸው፣ የሚያመልካቸው እነሱም ያንን ነበር የፈለጉት። ሰይጣን ደግሞ ፑሽ ያደርጋል። ትመለካላችሁ፣ ሰው ይወዳችኋል፣ ሰው ያደንቃችኋል፣ ዝና እስከ አፍንጫችሁ ሰጣችኋለሁ፣ ነገር ግን እኔን ወርሺፕ አድርጉኝ። በዛ ኮሚትመንት ውስጥ ገብተው እሱን ወርሺፕ ያደርጉ ሰዎች በምድራዊ ማንነታቸው ኦፍኮርስ ከሌሎቹ በልጠው ታይተው ሊሆን ይችላል። ግን ከዛ በኋላ ደግሞ ብዙዎቹ ከአንደበታቸው እንደሰማነው በሰጡት ምስክርነት የዓለም የውሸት ዓለም መሆኑን መስክረዋል። እነ ጄይዚም እንዳልኳችሁ እነ ኤሚነምን ኦፕራም ላይ የሚቀርቡ በርካታ አርቲስቶች ያንን ሲናገሩ የደረሰባቸው ነገር ሲናገሩ ሰምተናል። ስለዚህ ያኛው የውሸት ዓለም ነው፣ የሴጣኑ ዓለም የውሸት ዓለም ነው፣ ይሰጣችኋል። እዛ ውስጥ የነበሩ ሰዎች ሊያውም ደግሞ ሃየር ራንክ ላይ ሃይ ደረጃ ላይ የነበሩ 33ኛ ዲግሪ ላይ የነበሩ ሰዎችም ሴጣን ከእነሱ ምን እንደሚፈልግና እነሱም ከሴጣን ምን እንደሚፈልጉ ተናግረዋል፣ ተደርጎላቸዋል። ግን የያዙት ዓለማዊ ሀብት ወደ ትክክለኛው ሰላማዊ ህይወት አላመጣቸውም። የፈለጉትን የተመኙትን አገኙ፣ ቪላ ሰሩ፣ ውድ መኪና ነዱ፣ በሰው ፊት ታዋቂነትን አገኙ ምናምን። ከዛስ ብለው ሲያስቡ በቃ ያ ህይወት ባዶ ጎዶሎ ህይወት እንደሆነ ሲያውቁ መጨናነቅ ውስጥ ገቡ። ምክንያቱም መጀመሪያውንም እነሱ ጋር ሰላም ስላልነበረ ማለት ነው። ስለዚህ ብዙዎች እንደነ ዊትኒ ሂውስተን አይነት ድምፃውያን ኦቨርዶዝ መድኃኒት ወስደው ነው እንግዲህ የመታጠቢያ ገንዳቸው ውስጥ ሞተው የተገኙት እና ዝናንና ሰላማዊ ህይወትን ብዙ ጊዜ የመደባለቅ ሁኔታ ይታያል። እና እችም ልጅ ወደኛ ሀገር እንግዲህ ወደ ባለታሪካችን ስንመለስ፣ ወደኛ ሀገር ባለ አርቲስት ስንመለስ ያንን ዓለም ተናፍቀው ነበር። የኬቲ ፔሪን ስትመለከተው በፊት እንደዚህ ነበርኩኝ፣ ከዛ በኋላ ግን በደም ቃል ኪዳን እንደዚህ አይነት ነገር ውስጥ ተሳካልኝ፣ ታዋቂ ድምፃዊ ሆንኩኝ። ይሄ ነገር አእምሮዋን ሳበው። ከዛ በራሷ መንገድ መፈለግ ጀመረች። የት ነው መሄድ ያለብኝ ምናምን። ከዛ በኋላ ምንድን ነው ይህንን ስታስቡ የተመኛችሁትን ነገር ሉሲፈር የእሱ አገልጋይ እንድትሆናለ የሚፈልገው ወስዶ የሆነ ቦታ ላይ ጣዳት። ሄደች፣ ከጠንቋይ ጋር ተዋወቀች፣ እድሉን አገኘች። ከዛ በኋላ ቋሚ የዛ ቤት ተሰላፊ ሆነች። ስራዋና ገቢያ በማይመጣጠን መልኩ ብዙዎችን ባስገረመ መልኩ እንደ ሀብት ምንጯ ምንድን ነው እስክትባል ድረስ ማለት ነው። እና በጣም ውድ ቤት ባለቤት ሆነች። የምትነዳቸው መኪኖች በጣም የሚገራርሙ መኪኖች ሆኑ።
ዛሬ ድርጅት ባለቤት ሆነች። ያም ደግሞ በጣም ብዙ ወጪ የፈሰሰበት ድርጅት ባለቤት። ከዛ ሰዎች መነጋገር ጀመሩ። ሰዎች አዲስ ነገር ሲከሰት መነጋገር እንጂ ምንጩ ምንድን ነው ብለው የመመራመር ትሬንዱ የለም እኛ ሀገር ውስጥ እና ይሄ በአቋራጭ መንገድ ብዙዎቹ ሲሄዱ አቋራጩ መንገድ ምንድን ነው ብሎ የመመርመሩ ትሬንድ ቢኖር ቢለመር ጥሩ ነው ብዬ ነው እማምነው። ሌሎችም እንዲጠነቀቁ ስለሚያደርግ ማለት ነው። እና ይቺ ልጅ ያንን አገኘች፣ ሀብታም ሆነች፣ ታዋቂ ሆነች። ነገር ግን የሰላም ህይወት አልነበራትም። እሷም እንደነገረች አሁን አንዳንዶች እቺ ልጅ የሚያውቋት ሰዎች ከውጭ እንግዲህ በጣም አምሮባት ኑሯን ሲመለከቱ ተመችቷት በቃ በጣም 100% ሰላማዊ ህይወት የምትኖር የሚመስላቸው ሰዎች አሉ። ነው አይደለም። እንቅልፍ የሚባል ነገር ምን እንደሆነ አላውቅም ነው ያለችው። እሱም ብቻም አይደለም፣ ታገባለች፣ ትፈታለች። የትዳር ህይወቷ የተሳካ አይደለም። ዲፕረስድ ነች ብዙውን ጊዜ ከውጭ ስትመለከቷትና ቀርባችሁ ስትመለከቷት በጣም የተለያዩ ሁለት ሰዎች ማለት ነው። ግን በጣም የሚገርመኝ ነገር ልንገራቸው። እሷን ጨምሮ እንዲህ አይነት አርቲስቶች ቤተክርስቲያን ጋር ታጧቸውም። ጥሩ ነው ቤተክርስቲያን መሄድ ጥሩ ነው። ስርዓቱ የሚጠይቀውን አለባበስ ለብሶ ሄዶ ተሳልሞ እግዚአብሔርን አመስግኖ እግዚአብሔርን አክብሮ አስራትን አውጥቶ በሱ ስም ዝክር አብልቶ መምጣቱ ጥሩ ነው፣ ደስ የሚል ነው፣ ክርስቲያናዊ ተግባር ነው። ግን ይሄ የሚሆነው ምንድነው ከልባችን ሲሆን ነው እንጂ ጠዋት ይሄንን ስርዓት ፈጽመን ስንመለስ ከሰዓት በኋላ ቃልቻ ጋር ሙሉ ጊዜያችንን ጫት እየቃምን የምንውል ድቤ የምንመታ እሱን የምናመል ለእሱ የምንካድም ከሆነ ምንድነው ነጭ ልብስ ለብሶ ጭቃ ውስጥ ገብቶ እንደመዋኘት ነው የሚቆጠረው። የዚችም ልጅ ህይወት ይሄ ነው። እሷም አምነዋለች። አረገዋለሁ፣ ቤተክርስቲያን እሄዳለሁ፣ ነጠላ ለብሼ ሄጄ ተሳልሜ ምጽዋት ሰጥቼ አስራቴን አውጥቼ እመለሳለሁ። ከዛ ይሄንን በምን ታጣፋዋለች? በምን ትደመስሰዋለች? ከሰዓት በኋላ ሮጣ እዛ ቋሚ ደንበኛ የሆነችው ጠንቋይ ጋር ነው የምትሄደው። የት? ዱከም። ከዚህ በፊት በርካታ አርቲስቶች ዱከም የሚገኝ ጠንቋይ ጋር እንደሚሄዱ ነግሬያቸዋለሁ። የዚህ ልጅን የሚለያት ምንድነው? ቋሚ ተሰላፊ መሆኗ ነው። ስለዚህ እሷ የምትለው ምንድነው? ያ ጠንቋይ ወይም ደግሞ ሄዳ የምታመልከው የምትዘይረው ጠንቋይ ያሰበችውን ነገር ሁሉ እንዳሳካላት ነው። እሱም በራሱ አይደለም፣ ያው ሴጣንን ለምነው ሴጣንን ጠርቶ እቺ ልጅ እንደዚህ ነገር ትፈልጋለች፣ በዚህ መልኩ አንተን ታገለግልሃለች፣ ስለዚህ የሚገባትን ሪዋርድ ስጣት ነው። ለጊዜው የእሷ ሪዋርድ ቪላ ቤት፣ ውድ መኪና፣ ውድ ድርጅት መክፈት ምናምን ይምሰላት እንጂ ሞት ነው። የኃጢአት ደሞዙ ሞት ነው እንዲል ቅዱስ መጽሐፉ ማለት ነው። ስለዚህ ይህች ልጅ ራሷን ነበር ስታታለል የቆየችው። ከዛ አየችው፣ ገንዘቡን ያዘችው፣ የተመኘችውን በሚዘጋጁ መድረኮች ላይ በቀይ ካርፔት ላይ ሰው ዋው ያለ ሴቶች እየቀኑባት ወንዶች እየተመኟት ያንን ሁሉ ዓለም አየችው። የተመኘችው ከበፊት ጀምሮ ማለት ነው። ለዛ ብላ ነበረ እንግዲህ እነ ኬቲ ፔሪን ተከትላ እግዚአብሔርን ክዳ እግዚአብሔርን ከውስጧ አውጥታ በእግዚአብሔር ፈንታ ሉሲፈርን ወርሺፕ ማድረግ የጀመረችው። ጠንቋይ ቤት ሄዶ መዘየር ሌላ ምንም አይደለም። ጠንቋይ ምንድነው? ሉሲፈርን ወርሺፕ ማድረግ ነው። ሰይጣንን ማምለክ ነው። የእሷ እንዲህ ገኖ ይውጣ እንጂ እጅግ በርካቶች በዛ መስመር ውስጥ እንደሆኑ ከዚህ በፊት ሜዲቴሽን ውስጥ የነበረች በድምፅ ብቻ ኢንተርቪው ያደረኳት ልጅ ብዙ ነገሮችን ነግራኛለች። ነግሬያቸዋለሁ። ግብረ ሰዶማውያን የሆኑ አርቲስቶች በስም ጠቅሳን የነገረችኝ፣ ሴቶቹ፣ ወንዶቹ፣ ፕሮዲውሰሮች እና እንደው ይፋ እንደዚህ በጣም ወጥቶ ገኖ ብዙዎች ጋር አይድረስ አይወቁት እንጂ ከጀርባ ሆነ ቢዮንድ ዘ ከርቴን ከመጋረጃው ጀርባ ያለውን ሚስጥር ፈርፍለን ስንደርስበት ግን እጅግ በርካታ አርቲስቶቻችን እንደተበካከሉ እዛ ውስጥ ያሉ ሁሉ ያውቃሉ። ምናልባት እንደው ይህንን መርሃ ግብር የሚመለከቱ አርቲስቶች ስለምን እያወራው እንደሆነ ይገባቸዋል። ብዙዎች እዛ ውስጥ የተነካኩ ስለሆኑ ማለት ነው። እና ደስ የሚለው ነገር ምንድነው እንግዲህ ዩቲዩብ እንትናችሁን ስትመለከቱ ይፈቅድላችኋል አልጎሪዝሙ ማን አዲስ አባል እንደሆናችሁ። አንዳንድ ጊዜ ሰብስክራይብ ያደረገው በቅርብ ማን እንደሆነ ምናምን እና አያለው ማነው የኔን ቻናል ሰብስክራይብ ያደረገው ምናምን ስመለከት በጣም ኖን የሆኑ አርቲስቶችን ስም እመለከታለሁ። ደስ ይለኛል። ቢያንስ በቃ የሆነ ነገር ገብቷቸው ወደዚህ መስመር መምጣታቸው
ምክንያቱም የሆነ ነገር ካልገባቸው እንግዲህ ልም ያለ የዘፈን ዓለም ውስጥ የሆኑ ልም ያለ የተበላሸ መንገድ ውስጥ የሆኑ ሰዎች የኔን ኮንቴንት ለማመልከት አይመጡም። ምክንያቱም እነሱ ከሚሄዱበት እነሱ ከሚከተሉት መንገድና ዓላማ ጋር በጣም የተለያየ ስለሆነ ማለት ነው። እና ግን አንድ ነገር ያመለክተኛል። ልክ ሰብስክራይብ ያደረጉ ሰዎችን በስም ስመለከት በጣም የተዋወቁ ሰዎች በቃ የሆነ ነገር ገብቷቸዋል ወይ የሆነ ነገር ሚስ አድርገዋል ወይ የሆነ ነገር ገብቶላቸዋል ብዬ ነው የማስበው። ምክንያቱም የሆነ ሰው እስኪጎዳ ድረስ ጠብቆ ነው ልክ ሲጎዳ ህይወቱ መበላሸት ሲጀምር መንገዱን የሚያስተካክለው። ግን ነው እስክንጎዳ ለምን እንጠብቃለን? ከሌላ ሰው ህይወት ልንማር ይገባል። አጠገባችን ካለ ሰው ለምሳሌ አርቲስት ብትሆን አጠገቧ ያለ አርቲስት ጭምልቅልቅ ያለ የግብረ ሰዶማዊነት ህይወት ውስጥ ገብቶ ህይወቱ ሲባላሽ ከተመለከተ ወይም ከተመለከተች አውቶማቲካሊ እነሱ ጋር እስኪደርስ ይሄ ነገር መጠበቅ የለባቸውም። ወዲያውኑ ሽፍት ማድረግ መቻል አለባቸው። ምክንያቱም ያ ድርጊት ያ ተግባር እነዛን ሰዎች እንዳልጠቀመ ይልቁን እንደጎዳ ተመልክተዋል። እና በዛ መልኩ መመለስ እየተቻለ ነገር ግን በራችንን አንኳኩቶ ማንኳኳት ብቻ አይደለም ከፍተንለት ሳሎን ቤት ገብቶ ሶፋ ላይ በደንብ ተንደላቆ ቦታ ይዞ እስኪቀመጥ ድረስ እንፈቅድለታለን። ከዛ በኋላ ከዛ ነገር እንላቀቅ ስንል ነው አይቻልም። ምክንያቱም በቃ ፈቅደንለታል፣ ነፃነት ሰጥተነዋል፣ መብት ሰጥተነዋል። ስለዚህ መጀመሪያ ነበረ ልክ ሲታገል በር ማንኳኳት ሲጀምር ነው በቃ የሆነ ነገር የገባኝ ነገር አለ እዚህ ጋር ብሎ ካረጋለው እኔ ጋር መብት የለም። በቃ የኔ ህይወት የኔ ነፍስ ለጊዜው እንጀራ የሆነው እዚህ ሙያ ላይ ልሆን እንጂ በቃ የኔ መንገድ የክርስቶስ መንገድ ነው ብለን ነው መቀበል ያለብን እና ከሌሎች ሰዎች መማር እንችላለን። እቺ ልጅ አገኘች ሀብቱን፣ ድርጅት ከፈተች፣ ገንዘብ እንደፈልገች መመንዘር ጀመረች። ሰዎች እገሌ እኮ ሀብታም ሆነች ማለት ጀመሩ። በስመ አብ የሰው ድርጅት ውስጥ የሚሸጠው እንትን እኮ ማለት ጀመሩ ምናምን። ከዛ ስትመለከተው ለካ የውሸት ህይወት ነው። አየችው፣ ቀይ ካርፔት ላይ ሄዳ አየችው። ሰዎች ዋው የሚል አድናቆት ሰጥተዋት አየች። በጣም የሚገርም ቤት እንዳላት ሰዎች ሲመሰክሩላት ሰማች፣ አገኘች። ከዛስ ብላ ስጠይቅ ትልቁን ነገር የሚሳርገዋለች ቅዱስ መንፈስን መጨናነቅ ጀመረች። እንቅልፍ ጠፋ። በተለይ ደግሞ ደጋግማ የምትመሰረታቸው ትዳሮች አለመሳካት የበለጠ ውጥረት ላይ ጣላት፣ ቴንሽን ላይ ጣላት። ሄዳ አማከረችው የምትዘይረውን ጠንቋይ። ስለዚህ ኮሚትመንትሽ ነው ያላት። በቃ ምክንያቱም ከአንቺ የሚፈለግ ግብር አለ። ስለዚህ አንቺ እንድታገቢ አይፈለግም። ብታገቢም ደግሞ ትዳርሽ አይሳካም። የገባሽው ኮቨናንት የገባሽው ቃል ኪዳን ያ ስለሆነ ቃል ኪዳንሽን መጠበቅ አለብሽ። ስለዚህ ይቺ ልጅ አግብታ ወልዳ ምናምን አንዳንድ ጊዜ ልጅ ሊሰጣችሁ ይችላል። ኦፍኮርስ አንዳንዶቹ ጭራሽ ልጅ የማያገኙ አሉ። ልጅ ሊሰጣችሁ ይችላል። ግን የሰጠዋችሁ ልጆችስ ይባረካሉ ወይ? ከእንደዚህ አይነት ማህፀን የወጣ ፍሬ ይባረካል ወይ? ስለዚህ ኃጢአቱን ከራሳችሁ አልፋችሁ በእናንተ በተበላሸ መንገድ የመጡ ልጆችን ነው የምታስረግሟቸው ያለ ኃጢአታቸው ያለ ፍላጎታቸው። ስለዚህ አንዳንዶቹ ተሳክቶላቸው በዛ መንገድ ሄደው ሀብትን ምንም ይዘው ልጅም ሲወልዱ እንደው ለጊዜው የተደሰቱ መስለው ቢታዩም ግን በልጆቻቸው እርግማን ደግሞ ሲሰቃዩ እንመለከታለን። ልጆቻቸው አጫሾች፣ ዝሙተኞች፣ ጠጪዎች፣ ተደባዳቢዎች፣ ለቤተሰቦቻቸው የማይታዘዙ ቤት ከሚያድሩበት ይልቅ ውጪ እንደፈለጉ የሚሆኑበት ጊዜ የበዛ እንደዚህ አይነት ልጆች ናቸው ከእንደዚህ አይነት ቤተሰብ ውስጥ የሚፈጠሩት የሚወለዱት። ስለዚህ ይሄ ደግሞ ተጨማሪ ራስ ምታት ነው ለቤተሰብ ለነዛ ሰዎች። በዚህ መንገድ ሄደው ሉሲፈርን ላመለኩት ሰዎች ምንም የተባረከ ነገር የላቸውማ። ስለዚህ እነሱ መጀመሪያ ምንድነው አቴንሽን ነበር መሳብ የፈለጉት እንጂ ሰላማዊ ህይወት መኖር አልነበረም። ስለዚህ ተመኙት ነው የተሰጣቸው። ይህችም ልጅ እንግዲህ ያንን ሁሉ ነገር ሞክራ አልሆን ሲላት የተመኘችውን ነገር ለማሳካት ስትል የነ ኬቲ ፔሪን የሌሎችንም ኢንተርቪው ተመለከተ። እሷ ያለችው ያው ፕራዮሪቲ የሰጠችው ለኬቲ ፔሪ ነው። ኬቲ ፔሪ የተናገረችውን ተመለከተች። ስለዚህ እሷን በራሷ መንገድ ያው ወፍ እንደ ሀገሯ ትዘምራለች አለ የሚባለው። እነ ኬቲ ፔሪ የራሳቸው ሰይጣን ጋር ሲሄዱ እቺ ደግሞ ዱከም የሀገሯን ሰይጣን ፈልጋ ሄደች። የሀገሯን ሰይጣን ስላቸው የሀገሯን ጠንቋይ። ሰይጣን ዜግነት አለው እንደ የለውም እኮ
ኢትዮጵያ ውስጥም አለ፣ መላው ዓለም ላይ አለ። ዜግነት የለውም። ዞሮ ዞሮ ግን ያው አገልግሎቱ ወይም ደግሞ ተግባሩ አንድ ነው። የሰው ልጆችን ደስታ አልባ ማድረግ፣ የሰው ልጆችን እሱን እስካመለኩ ድረስ ታይቶ በሚጠፋ ሀብት ንብረት ሸውዶ ነፍሳቸውን መንጠቅ። እቺ ልጅ በዛ መንገድ ነው የተራመደችው። ነፍሷን ተነጥቃ የምትፈልገውን ነገር አግኝታለች። ግን ከተኛችበት እንቅልፍ ስትባንን ያለችበት ዓለም ትክክለኛ እንዳልሆነ አወቀች። እንቅልፍ የላትም፣ ትዳር አይበረክትም፣ ውስጥ የምታየው ነገር ደስ አይልም። ውጭ ሚዲያ ላይ አንዳንድ ጊዜ ስለሷ የሚወሩ ነገሮች ሰላም ይነሷታል። ስለዚህ የሁሉ ነገር ከየት እንደመጣ ዘግይታም ቢሆን ተረዳች። አይ ቲንክ ስለተጨናነቀችም ነው ደውላ እንደዚህ አይነት መርሃ ግብር እንደምሰራ ስለምታውቅ በቃ ማውራት የፈለገችው እና እሺ አወራን አልኳት። ስለዚህ ምንድን አወራን ሰዋት ከዛ በኋላ ምን ይሁን ያልኳት። አይ በቃ የሚጠቅም ከሆነ ሌሎቹ ሲናገሩ ሰማለሁ፣ የሚጠቅም ከሆነ ታሪክ ለሌላ ማስተማሪያ አድርግ ይላሉ እና እኔ ስሜን አትጥቀስ ማንነቴን አትጥቀስ እንጂ ያለውን ነገር ሚዲያ ላይ ተጠቀመው እና በዚህ መስመር ያሉ በርካቶች እንዳሉ ስለማቅ በቃ አይጠቅምም፣ ለእኔ እንኳን አልጠቀመኝም፣ የውሸት ነው። ነገ ደግሞ ባለኝ በሰይጣናዊ መንገድ ባገኘሁት ሀብት ንብረት ላይ ምን እንደሚመጣ አላውቅም። ምክንያቱም ብዙዎች ይዘው ለቀዋል፣ አግኝተው አጥተዋል። ስለዚህ የነገ የሀብቴ መድረሻ ምን እንደሆነ እርግጠኛ ሆኜ አልናገርም። ነገ ይሄንን ሁሉ ላጣው እችላለሁ፣ ምክንያቱም ያገኘሁት በትክክለኛ መንገድ ስላልሆነ። ስለዚህ አሁንም በዛ መንገድ ላይ የሚሄዱ ሰዎች ስላሉ፣ በተለይ ደግሞ በኔ ሙያ ውስጥ ያሉ፣ ፊልም ዓለም ውስጥ ያሉ፣ ሙዚቃ ዓለም ውስጥ ያሉ፣ በዛም መንገድ ይሄዱ ያሉ ሰዎች ስላሉ ከኔ ህይወት እንዲማሩ ከኔ ታሪክ እንዲማሩ ነው የምፈልገው ነው ያለችው። ያው አቅርቤያለሁ። ሁሌ እኮ እንናገራለን እህታችን፣ ብዬሻለሁ በስልክም ብዙ ጊዜ እንናገራለን። ግን ተቀብሎ ተግባራዊ የሚያደርገው ከስንት አንዱ ነው። ምክንያቱም ያኛው ዓለም ስለሚያታልለው። አንዳንዶችም ስንመለከታቸው ደግሞ የአምልኮ መልክ አላቸው፣ ነገር ግን ትክክለኛውን የእግዚአብሔርን ኃይል አያውቁትም። መልካቸው ስትመለከቱ፣ ሁኔታቸውን ስትመለከቱት፣ ሚዲያ ላይ ቀርበው ሲናገሩ ስትመለከቱ የአምልኮት መልክ አላቸው፣ ተግባሩ ላይ ግን የሉም። ተግባሩ ላይ የለም። ብዙዎችን ያየን እየታዘብን ነው። ይሁን አሁን ቤተክርስቲያን መሸቀያ ሆናለች። መንፈሳዊ መምሰሉ መሸቀያ ሆኗል። ከርቀት ተመልክታችኋቸው ይሄ ልጅ ዓለማዊ ህይወት ውስጥ መሆኑ እኮ በስመ አብ ከቤተክርስቲያን አይጠፋም። እኔ የማይገባኝ ቋንቋ ከቤተክርስቲያን አለመጥፋት ምንድን ነው? ሰይጣንም ከቤተክርስቲያን ይሄዳል ሰዎችን ዲሲቭ ሊያደርግ። ስለዚህ ትክክለኛ ተግባራዊ ክርስትና ከሌለ እገሌ ቤተክርስቲያን ይታያል ለመባል ብቻ ባይሄዱ፣ ሌሎችን ባይበክሉ፣ ሌሎችን መንገድ ባያስቱ ደስ ይለኛል። ካመን ከመን ካላመን ካላመንክም እንጂ ምንድነው ግማሽ ጣዖት ግማሽ ታቦት ሆነው ማምታታት አይቻልም። አሁን ብዙዎች ላይ እየተመለከትን ያለ ነው እሱ ነው። ሚዲያው ደግሞ ያው ታዋቂ እስከሆንክ ድረስ መድረኩን ይሰጣል። በስመ አብ ከሱ በላይ እኮ ዓለማዊ መሆኑ ቤተክርስቲያን የሚረዳ ቤተክርስቲያን የሚያሰራ ለቤተክርስቲያን የሚቆረቆር ሰው የለም። ባክግራውንዳቸውን ስታጠኑና ስትመለከቱ ደንበኛ የሉሲፈር አጫፋሪዎች ናቸው። ስለዚህ ወደ ክርስቲያን የምትመለስ ከሆነ መጀመሪያ ማስተካከል ያለብህ ነገር አስተካክለ ነው። እዛ ጋር ሄደህ በቤተክርስቲያን ስም ቢዝነስ እየሰራ በቤተክርስቲያን ስም የተሰበሰበን ገንዘብ ወደ ኪስ እየከተትክ የእምነት አባቶች ከተባሉ የእነዛን ቤተክርስቲያናት እነዛን ገዳማት ከሚያስተዳድሩ ሰዎች ጋር የጥቅም አንድነት ፈጥረህ ህዝቡን እያጭበረበርክ ባለህ እውቅና ባለህ ስም ገንዘብ እየሰበሰብክ ከነሱ ጋር በማሞዳሞድ ለቤተክርስቲያን የሚሰጥን ገንዘብ ኪስ እያደረግ የግል ህይወትህን የምትመራ ከሆነ ነው ሰዎችን በዛ መልኩ ማታለል ይቻላል። ያውም እስከተወሰነ ጊዜ ድረስ፣ ግን እስከ መጨረሻው በዛ መልኩ መሄድ አይቻልም። እግዚአብሔር በራሱ ጊዜ ስለሚያዋርድ ማለት ነው። አሁን የተለመደው ትሬንድ እሱ ነው። በቤተክርስቲያን ስም መሸቀል፣ ታዋቂነትን ተጠቅሞ የቤተክርስቲያንን ጥቅም ወደ ራስ ማዞር። አሁን በጣም የሚገርም ነገር ልንገራችሁ። ይፈልጋሉ ቤተክርስቲያኖች አባቶች ይፈልጋሉ፣ ፈቃደኞች ሲሆኑ ታዋቂ የሆኑ ልጆች ታዋቂነታቸውን ይዘው ቤተክርስቲያን ነው የሚያስሱት። እንዲህ አይነት ነውር እስከ መቼ ነው እየተፈጸመ የሚሄደው? ይሄ ምንን ያበላሻል መሰላችሁ?
ከልባቸው ተቆርቁረው ከልባቸው ለቤተክርስቲያን የሚቆሙ ከልባቸው ቤተክርስቲያንን መርዳት ከልባቸው ቤተክርስቲያንን መስራት ከልባቸው ስላሴዎችን ማገዝ ለሚፈልጉ ሰዎች ከልባቸው ቅድስት ድንግል ማርያምን ማገዝ ለሚፈልጉ ሰዎች እንቅፋት ነው የሚሆነው። ምክንያቱም የእኛ ሰው ሲፈርጅ ደግሞ አንድ ላይ ነው የሚፈርጀው። ይሄ ያመጣው ምንድን ነው? ስለተደበላለቀ ማለት ነው። ድንበሩ ስለተቀላቀለ በትክክል ማገልገል የሚፈልገውም እንደገና ቤተክርስቲያን ደግሞ ተንተርሶ የግል ጥቅሙን ካልኩሌት አድርገው የሚመጣውም ይደበላለቅና የሆነ ቦታ ላይ ስህተት ሲገኝ ሰው ሁሉ አንድ አይነት አቋም ላይ ይደርሳል። በቃ ምን እኔ ለቤተክርስቲያን ብዬ የምሰጠው ገንዘብ ግለሰቦች ኪስ የሚገባ ከሆነ ለምን እሰጣለሁ? ለምን አገለግላለሁ? ይሄ ተጽዕኖ አለው። መሰራት ያለባቸው ቤተክርስቲያኖች እንዳይሰሩ ይሆናሉ። ይሄ የሆነው ለምንድን ነው? ዓለማዊውንና መንፈሳዊ ነገር ስለቀላቀል ነው። ድንበሩን ወሰኑን አንድ ስላደረግነው ነው። መንፈሳዊ ዓለም ሌላ ነው፣ ዓለማዊ ህይወት ሌላ ነው። ዓለማዊ ህይወት ውስጥ ሆኖ እግዚአብሔር ማገልገል አይቻልም እያልኩ አይደለም። ግን በንጹህ መልኩ በንጹህ ጎዳና በትክክለኛው መንገድ እንጂ ህዝብ የሰጠህን ስም ለንግድ የምታውለው ከሆነ ከንግድ ታፔላነት አያልፍም ያንተ ማንነት። አንድ ቀን ደግሞ ያንን የንግድ ታፔላ እግዚአብሔር ያፈርሰዋል። እርግጠኛ ነኝ ነው የምነግራችሁ። እንዲህ አይነት ነገሮች አሁን በጣም ከመቼውም ጊዜ በላይ እየበረከቱ ስለመጡ ነው ይሄንን የምላችሁና ይሄንን ሁሉ ማውራችሁ ለምንድን ነው? እቺ ልጅ ከነገረችን ነገር ላይ ተነስቼ ነው። ብዙዎች አንዴ ጸበል ቦታ ላይ ሄደው ምንም ያልነበራቸው ልጆች መኪና ይዘው የወጡ ልጆችን ምን በቅርብ ርቀት አታውቋቸውም እንዴ? የመመርመር ጉዳይ ነው። ከየት መጣ ብሎ መመርመር ነው። አንዳንድ ጊዜ የሚዳዳችሁ አሉ። ቤተክርስቲያን የግል ርስታቸው በቃ የኛ ነው። እናንተ ወደ ቤተክርስቲያን ለአምልኮት ስትሄዱ ወዴት ነው የሚሏቸው? እንደ ፍተሻ ሆስፒታል ስትሄዱ አሁን ጠባቂዎቹ እንደሆነ የሚያደርገው ወዴት ነው በዚህ ሰዓት አይቻልም ምናምን ነው። ቤተክርስቲያን ግን የሁሉም ቤት ነው። ገዳማት የሁሉም ቤቶች የሁሉም ምዕመናን ናቸው። የጸበል ቦታዎች እንደዛ ናቸው። አንዳንድ የጸበል ቦታዎች ላይ ታዝበናል። እዛ ጋር በግሩፕ ተደራጅተው ልክ እንደ ግል ንብረታቸው ሰው ሲሄድ ነው አይቻልም እገሌና እገሌ ቆይ አንዴ ጠብቅ ነው። መብት የለህም። ማንም መብት የለውም እዛ ላይ። ምክንያቱም ቤተክርስቲያን የሁሉም ምዕመናን የጋራ እኩል ንብረት ስለሆነች ብዙዎች ያልተረዳቸውም። ብዙዎች የሰከረ ማንነት ውስጥ ነው ያሉት፣ የሰከረ ኢጎ ውስጥ እና ይሄ ነገር ካልተስተካከለ በዛ ላይ ደግሞ እንደዛ አይነት ሰዎች ሲመጡ ያንን ቦታ እንዲያስተዳድሩ መብት የሰጣቸው የገዳማት አስተዳዳሪዎች ሊሆኑ ይችላሉ፣ የጸበል ቦታ አስተዳዳሪዎች ሊሆኑ ይችላሉ። በጣም ጥንቃቄ ሊያደርጉ ይገባል። ምክንያቱም ነገ እነሱም ስለሚጠየቁ ማለት ነው። እውነተኛ ጥያቄ ሲመጣ ለማትጠራጠሩ የነቃ ትውልድ ሲመጣ ይጠይቃል። ነው መብት የላችሁ ይህንን ለማድረግ እናንተ አሳይን ተደረጋችሁ ተሾማችሁ እንጂ ይህንን ለማድረግ በእምነታችን ለመነገድ መብት የላችሁም የሚል ትውልድ ይመጣል። ነገ የሚሆን ከነገ ወዲያ የዛ ጊዜ ከተጠያቂነት መዳን አይቻልም። ከዓለማዊ ሰው ጋር ዓለማዊ ስም አለኝ ብሎ መድረኩን ከተቆጣጠረ ሰው ጋር በጥቅም ዝምድና ተሻርኮ የቤተክርስቲያንን ሀብት ንብረት የራሱ ያደረገ ነገ መጠየቁ አይቀርም ጊዜው ሲመጣ፣ ጠያቂ ትውልድ ሲመጣ። ስለዚህ ከወዲሁ ጥንቃቄ ማድረጉ ይበጃል ለማለት ነው። ይህንን እንግዲህ ሁሉ ነገር የምነግራችሁ ምንድን ነው የተያያዘ ስለሆነ ነው። ከዛች ልጅ ጋር ያወራ ነው ብዙ ነው ብዙ ታሪክ ነው የነገረችኝ እና ያን እንደው የተያያዘ ነገር ስለሆነ ነው እግረ መንገድ ከነሳሁት አይቀር ብዬ የምነግራችሁ ሰው አዎ ኢትዮጵያ ውስጥ ሰርቶ እንደፈለጉ መለወጥ ይችላል ብዬ በሐሰት ቃል አልገባላቸውም። አሁን እየሆነ ካለው እውነት አንጻር እውነቱን ነው መነጋገር ያለብን። ብዙ ልትደግሙ ትችላላችሁ። ታለንት መኖራቸው ኮረፕትድ በሆነው ሲስተም ብዙ ነገሮች ሊበላሹባችሁ ይችላሉ። የምትፈልጉትን ያህል ላትራመዱ ትችላላችሁ። ነገር ግን እንደዛም ሆኖ እግዚአብሔር በሚወደው መንገድ ላይ የተራመዱ ሰዎች ቢያንስ በሚያገኙት ነገር በረከት ይኖራቸዋል፣ እግዚአብሔር ይባርክላቸዋል። እሱን ነው አምነን መቀበል መቻል ያለብን እና ትልቁ ነገር ገቢያችን አይደለም። ትልቁ ነገር ያመጣነው ገቢ የተባረከ ነው ወይ? ኢኮኖሚስቶች ራሳቸው የሚሉት ነገር አለ አይደል? ያገኘው ነገር ሳይሆን ያወጣኸው ነገርም ነው አብሮ መታየት የሚሉት ነገር አላቸው። ስለዚህ እጅ ላይ ያለው ገንዘብ ወይም ደግሞ በወር ወይም ደግሞ በሳምንት ወይም ደግሞ ፐር ዴይ የምታገኘው ገንዘብ አይደለም። ያንን ገንዘብ መልሰ
የምታወጣው ከሆነ አንተ የለህም። ያለን ገንዘብ ግን እንዴት ነው የምትጠቀመው? በአግባቡ ነው ወይ የምትጠቀመው? ለምሳሌ በወር 1 ሚሊዮን ብር አግኝተህ በወር ምን ያህል ወጪ ታወጣለህ? 1 ሚሊዮን ብር ያገኘህ 2 ሚሊዮን ብር የምታወጣ ከሆነ ሀብታም ትሆን አትችልም። ስለዚህ ገቢያችን ሳይሆን ወጪያችን ላይ ነው ትኩረት ማድረግ ያለብን የሚባለውም ለዛ ነው። እና በዛ መንገድ እግዚአብሔርን እያመሰገንን ባለን ነገር እየተደሰትን የምንቀጥል ከሆነ እሱ ይባርክልናል። ትክክለኛ ደግሞ ህይወት ያ ነው ብዬ ነው እኔ በግሌ እማምነው። ይሄ የግል አመለካከቴ ነው። አንዳንዱ ሰው ደግሞ ነው በቃ ኤክስትራቫጋንት ሆኜም እንደዛ ሆኜ የማጠፋው ገንዘብ ከሌለኝ የትኛውንም መንገድ እከተላለሁ የሚል ሰው ሊኖር ይችላል። ይዞት የመጣው ባክግራውንድም ይወስነዋል። ይሄ ደግሞ ወስዶ ስህተት ጎዳና ላይ ነው የሚጥለው። ልክ ይህች ልጅ እንደ ጠላት ባለታሪካችንን እንደ ጠላት ማለት ነው። ሰው የሚያሰላስለውን ነገር ነው የሚሆነው አይደለ? ያቺ ልጅ የምታሰላስለውን ነገር ነው የሆነችው። ከልጅነቷ ጀምሮ ሀብታም መሆን ትፈልግ ነበረ። ታዋቂ መሆን ሰዎች ቅድም እንደነገርኳቸው ሬድ ካርፔት ላይ ዋው የተባለላት መሄድ ትፈልግ ነበረ። በልዩ አለባበስ አይነት በሚስቡ ከሌሎቹ ኦድ በሆኑ አለባበሶች ከሌሎቹ ገና መታየት ትፈልግ። ያ ሁሉ ነገር ተሳካላት። ግን እግዚአብሔር ለምን አይደለም ይሄን ያሳካቸው? እሷ ማንደበቷ ያመነችው የማይሆን መንገድ ተከትላ ነው። መጨረሻ ላይ ግን የደረሰችበትን ነገር ነግሬያቸዋለሁ። ጭንቀት ነው የተረፋት፣ እንቅልፍ ማጣት ነው የተረፋት፣ ማልቀስ ነው የተረፋት። ብዙ ጊዜ ቁጭ ብዬ ምንነቱን በማላውቀው ምክንያት ውስጤ ፍንቅል ብሎኝ፣ በተለይ ደግሞ የትዳር ህይወቴን ሳስበው እሷም ሰክና ተረጋግታ ልጆች ወልዳ ምናምን በቃ ሰላማዊ ህይወት ዝም ብሎ አይመጣም። ያንን መንገድ ተከትሎ ሰላማዊ ህይወት እንደማገኝ መጀመሪያ ነው ማሰብ ያለበት። ሰው እንዴት ነው ጠንቋይ ቤት እየተመላለሰ ግማሽ ቀን እግዚአብሔር ጋር ግማሽ ቀን እንደውም ደግሞ አብዛኛው ታይሙን ጠንቋይ ቤት እየዋለ ምንም የፈለገ ሀብት ንብረት ቢቆልል ሰላማዊ ህይወት ሊኖር አይችልም። እና ይሄ ለብዙዎቻችሁ ትምህርት ይሆናል። በተለይ ደግሞ ለአርቲስቶቻችን ብዬ አስባለሁ። ብዙዎቻችሁ እዛ ስለሆናችሁ በስም ባልጠቅሳችሁም እራሳችሁን ስለምታውቁ ማለት ነው። እና ይሄ ስለማይጠቅማችሁ ከዚህ ህይወት በጊዜ ተመለሱ። የዛሬው የመልእክት ማሳረጊያ ነው። በቀጣይ እንግዲህ በሌላ መርሃ ግብር የምንገናኝ ይሆናል። እንግዲህ በተወሰነ መልኩ የይዘት ለውጥ ለማድረግም ጥረት ያደረግን ነው። በአዲስ ዓመት ሀሳቡ አለ። በዚህ ላይ ኮሜንት ያላችሁ በሀሳብ መስጫው ሳጥን ላይ ብታስቀምጡልኝ ደስ ይለኛል። ሁሌ ስለ አንድ ነገር ብቻ እያወራን አንቀጥልም። ብዙ ማህበራዊ ጉዳዮችን መዳሰስ፣ በቦታው ተገኝተን መዘገብ፣ የተከሰቱ ነገሮችን መልሰን ለእናንተ የማቅረብ እቅድና ፍላጎቱ ስላለን ነው። እኛም ጋር መታችሁ ይሄ ነገር ስላለ በዚህ ጉዳይ ላይ ብታወሩ ብትዘግቡ የምትሉት ነገር ካለ ደውሉልን፣ እንገናኛለን፣ መልሰን ለእናንተ እናቀርባለን ማለት ነው። እንግዲህ 2018 ላይ የተሻለ ስራ ለመስራት ከወዲሁ ተዘጋጅተናል። አጠገባችን እንድትሆኑ በድጋሚ የምጠይቀው በታላቅ አክብሮት ነው። ለቻናሉ ምናልባት አዲስ የሆናችሁን ካላችሁ ሰብስክራይብ ማድረግ እንዳትረሱ። ሁሌም ፕሮግራም ስትጀምሩ ላይክ አድርጋችሁ ጀምሩ፣ ለእኛ ይጠቅመናል። በነገራችን ላይ 100 ሺህ ልንገባ የቀረን 1000 ምናምን ሰው ነው። 1000 ምናምን ሰው በጣም ጥቂት ነው። በነገራችን ላይ ትኩረት አለመስጠት ነው እንጂ እና እባካችሁ እኔ ስለማልችል ነው ተፈጥሮዬም ስላለው ነው። አሁን ሰው እባካችሁ ሰብስክራይብ አድርጉ እንዲህ እያለ ሁሌ ፕሮግራም ሲሰራ የሚሳካለት ሰው አለ። እንዲህ የለመዱ ደግሞ የተመልካችን ቁጥር ማብዛትን የማይፈልግ ሰው ደግሞ አለ እንደኔ። አንዴ ከተናገርኩ ኤኒዌይ 100 ሺህ ብንገባ ደስ ይለናል። የቀረን 1000 ሰው ነው። 1000 ምናምን ሰው በጣም 1030 or 1040 ሰው ማለት ነው። እና ያ ደግሞ በጣም ትንሽ ስለሆነ በተለይ ይህንን ፕሮግራም የምትመለከቱ ሰዎች ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና ከተቻላችሁ 100 ሺህ ከተሳካም ደግሞ ከዛ በላይ እንድንገባ አግዞን ማለት ፈልጋለሁ። በድጋሚ አብራችሁ ስለነበራችሁ ወደፊትም አብራችሁ ስለምትሆኑ ከልብ አመሰግናለሁ። አበቃው። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ፣ መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።